በመካከለኛው ምስራቅ አዲስ የፖለቲካ ምዕራፍ እየተጻፈ ይመስላል። ለአምስት አስርት ዓመታት ያህል በሶሪያ ጥላ ስር በደማስቆ ቀጥተኛ ተጽዕኖ ስር የነበረችው ሊባኖስ አሁን ከጎረቤቷ ጋር አዲስና እኩልነት ላይ የተመሰረተ ግንኙነት ለመመስረት ፊቷን አዙራለች። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም በሶሪያ ዋና ከተማ ደማስቆ ያደረጉት ሁለተኛው ይፋዊ ጉብኝት ይህንን እውነታ ማሳያ ተደርጎ ተወስዷል። ጉብኝቱ የተከናወነው በሁለቱም ሀገራት ላይ የእስራኤል ተደጋጋሚ ጥቃት ና የወረራ ስጋቶች በበረቱበት እንዲሁም በ2024 የበሽር አልአሳድ መንግስት ከወደቀ በኋላ ቀጠናው አዲስ መልክ በያዘበት ታሪካዊ ወቅት ላይ መደረጉ ልዩ ትርጉም ተሰጥቶታል። በታህሳስ 2024 በአህመድ አልሻራ የተመራ የሶሪያ ተቃዋሚዎች ጥምረት ባደረገው ወታደራዊ ዘመቻ ለግማሽ ክፍለ ዘመን ሶሪያን የገዛው የአልአሳድ ስርወ መንግስት በሰዓታት ውስጥ መፈራረሱ ይታወሳል። በሽር አልአሳድ ሀገሪቱን ጥለው ሲሸሹ ሶሪያን ያደቀቃት የእርስ በርስ ጦርነትና ዓለም አቀፍ ማዕቀብ ብቻ ሳይሆን ከሊባኖስ ጋር የነበራት የረጅም ዘመን ያሳዳጊና ተንከባካቢ ግንኙነትም አብሮ ማክተሙ መሆኑ ይገለጻል። በሊባኖስ የፖለቲካ ተንታኞች ዘንድ የአሳድ መውደቅም ሆነ የአልሻራ ወደ ስልጣን መምጣት ጨርሶ ያልተጠበቀ ተአምር ነበር። ለውጡም በቤይሩት ላይ የነበረውን የሶሪያን የደህንነትና የፖለቲካ የበላይነት በአንድ ጀንበር መቀየር ችሏል። የዓለም አቀፉ ቀውስ ቡድን የሶሪያ ከፍተኛ ተንታኝ የሆነው ናናር ሐዋች እንደሚለው ደማስቆ አሁን ግንኙነቱን እየቀረጸች ያለችው በሁለት ሉዓላዊና እኩል ሀገራት መካከል እንዳለ ግንኙነት ነው። ይህንን አካሄዷን ደግሞ በተግባር አሳይታለች። እንደ ምሳሌነትም የሶሪያን የበላይነት ያንጸባርቅ የነበረው የሊባኖስ ሶሪያ ከፍተኛ ምክር ቤትን ሙሉ በሙሉ በመሰረዝና በሁለቱም ወገን መደበኛ ኤምባሲዎችን በንቃት በማንቀሳቀስ አዲስ ምዕራፍ ከፍታለች ይለናል። የሁለቱ ሀገራት ግንኙነት ሁልጊዜም ውስብስብና በጥርጣሬ የተሞላ ነበር። ከፈረንሳይ ነጻ ከወጡበት ጊዜ ጀምሮ ሶሪያ ሊባኖስን እንደ ታላቋ ሶሪያ አንድ አካል አድርጋ የመመልከት አዝማሚያ ነበራት። በ1976 የሊባኖስ የእርስ በርስ ጦርነት ሲፈነዳ የሶሪያ ጦር ሊባኖስን መውረሩ ይታወሳል። የወረራና የፖለቲካ ተጽዕኖ እስከ 2005 ህዝባዊ አመጽ ድረስ ለ30 ዓመታት የዘለቀም ነበር። ይሁን እንጂ የሶሪያ ጦር በ2005 ቢወጣም ደማስቆ በሊባኖሱ ሄዝቦላ አማካኝነት እጇን ማስረዘሟን ቀጥላም ነበር። በ2024 የአሳድ መውደቅ የሂዝቦላን ዋነኛ የመሸጋገሪያ መስመር በመቁረጡ ቡድኑ ከኢራን የሚያገኘውን የገንዘብና የጦር መሳሪያ አቅርቦት አደጋ ላይ ጥሎታል። በአሁኑ ወቅት በፕሬዝዳንት አልሻራ የሚመራው አዲሱ የሶሪያ መንግስት ዳግም ለሂዝቦላ ፍጹም ተቃራኒ መሆኑም የቤይሩት የፖለቲካ አየር ሙሉ በሙሉ ቀይሮታል። በጠቅላይ ሚኒስትር ነዋፍ ሰላምና በፕሬዝዳንት አህመድ አልሻራ መካከል የተደረገው ይፋዊ ውይይት ዋነኛ ትኩረቱ የቀጠናው የፖለቲካ ተንታኞች እንደሚሉት ቀደም ሲል ከነበራቸው ግንኙነት አጀንዳዎች ሙሉ በሙሉ መልኩ እየተቀየረ ነው። አዲሱ የደማስቆ አስተዳደር አሁን በሊባኖስ ጉዳይ ቅድሚያ የሚሰጣቸው አራት ዋና ዋና ተግባራትን ማርቀቁም ተሰምቷል። የመጀመሪያውና ዋነኛው ጉዳይ የድንበር ቁጥጥርና ማካለል ሲሆን ዓላማውም በሁለቱ ሀገራት መካከል ያሉትን ህገወጥ የኮንትሮባንድ መስመሮች ሙሉ በሙሉ መዝጋት እንደሆነ ተገልጿል። ሁለተኛው በሊባኖስ ውስጥ ከፍተኛ አወዛጋቢነት የቀጠለው በቤይሩት እስር ቤቶች ውስጥ የሚገኙ በሺዎች የሚቆጠሩ ሶሪያውያን እስረኞች እጣ ፈንታ ነው። ምንም እንኳን ባለፈው ወር ላይ 130 እስረኞች ቀሪ ቅጣታቸውን በሀገራቸው እንዲጨርሱ የተዘዋወሩ ቢሆንም አሁንም በመቶዎች የሚቆጠሩ ያለምንም ፍርድ በእስር ላይ ይገኛሉ ተብሏል። ከዚህም በተጨማሪ በሚሊዮን የሚቆጠሩ ስደተኞችን ደማስቆ በምትፈልገው ፍጥነትና ቅድመ ሁኔታ መመለስ እንዲሁም በአሳድ ዘመን ወንጀል ፈጽመው ወደ ሊባኖስ ሲሸሹ የቀድሞ ባለስልጣናትን አሳልፎ መስጠት አዲሶቹ የትኩረት አቅጣጫ መሆናቸው ተነግሯል። በዚህ አዲስ ዲፕሎማሲ ውስጥ ትልቁ እንቆቅልሽ የሂዝቦላና የእስራኤል ጉዳይ ነው። ባለፈው ወር ሂዝቦላ በእስራኤል ላይ ጥቃት ሲሰነዝር ሶሪያ ጦሯን ልታሰማራ ትችላለች የሚሉ ወሬዎች የነበሩ ቢሆንም ፕሬዝዳንት አልሻራ ሂዝቦላን ለመርዳት ጦር የመላክ ሐሳብ ውድቅ ማድረጋቸው ይታወሳል። በሌላ በኩል እስራኤል ሁለቱንም ሀገራት እያጠቃች ትገኛለች። በሊባኖስ ከ3000 በላይ ሰዎች ሲገደሉ በሶሪያ ላይ ደግሞ በአንድ ዓመት ውስጥ ብቻ ከ600 በላይ የአየር ጥቃቶችን ሰንዝራለች። አልፎ ተርፎም በደቡብ ሶሪያና በጎላን ኮረብታዎች ላይ መሬት እየወሰደች እንደሆነ ይነገራል። ሆኖም ግን ቤይሩት ደማስቆ በእስራኤል ላይ በጋራ ለመቆም የሚያስችል ምንም አይነት የተቀናጀ ወታደራዊ ስምምነት የላቸውም። እያንዳንዳቸው
በአሜሪካ አደራዳሪነት በተናጠል እየተደራደሩ ይገኛል። የፖለቲካ ተንታኞች እንደሚሉት በስተጀርባው አዲስ የቀጠና ጥምረት እየተፈጠረ ይገኛል። ቱርክና ሳውዲ አረቢያ፣ ሊባኖስና ሶሪያ በጋራ እንዲቀናጁ ግፊት እያደረጉ መሆኑም ተሰምቷል። ዓላማው ዋሽንግተንን በመጠቀም እስራኤል የምታደርገውን ወረራና ጥቃት እንድታቆም ተጽዕኖ መፍጠር ነው ተብሎለታል። ይሁን እንጂ እውነታው የሚያሳየው አዲሱ የሶሪያ መንግስት በአሁኑ ወቅት የሊባኖስ ጉዳይ ዋነኛ አጀንዳው እንዳልሆነ ነው። ሶሪያ አሁን የውስጥ መረጋጋት ለመፍጠር የእስራኤል ጥቃት ለመከላከልና የሀገሪቱን መልሶ ግንባታ ፋይናንስ ለማግኘት መጠመዷ ይገለጻል። ለብዙ አስርት ዓመታት በሶሪያ የበላይነት ስር የነበረችው ሊባኖስ ዛሬ ከጎረቤቷ ጋር በእኩልነት ጠረጴዛ ዙሪያ የመቀመጥ እድል አግኝታለች። ነገር ግን ይህ እኩልነት የመጣው ሁለቱም ሀገራት በውስጥ ቀውስና በውጭ ጥቃት በደከሙበት ታሪካዊ ወቅት ላይ መሆኑ የቀጠናው የወደፊት ዕጣ ፈንታ አሁንም በጥርጣሬ የተሞላ እንዲሆን ያደርገዋል።